ሴት ልጅ ታጋሽ ነች፣ ጥበበኛ ነች። እኔ ቀይረዋለሁ እሱን። ወዴት ነው የምትቀይሪው? ራስሽን ጨጓራሽን ወደ አልሰር ነው የኔ ቆንጆ እየቀየርሽ ያለሽው። ኢኮኖሚሽን ቀይሪ፣ ራስሽን ለውጪ፣ አስተሳሰብሽን እንጂ ጥርብ የሚያክል ሰውዬ በ40 አመቱ ካላስተካከልኩ ብለሽ ዘፍ ዘፍ አትበይ። ቤተሰብ አንቺን ወልዶ ያሳደገሽ ለሆነ ነገር ተበቂያለሽ ብሎ ነው እንጂ የማንም ጥርበኛ አይደለሽም። ሰው ካላስተካከልኩ ብለሽ አፈር የምትበይው ታዩ ይሂድ እንዴ። እቀይረዋለሁ እኔ እታገሳለሁ። ኧረ በመድኃኒዓለም እናስብ። ይቺ ልጅ ግን ንግግሯ በጣም ነው የሚያስደምመኝ። በውስጧ የ40 አመት እድሜ ሰውጣለች ወይ እስከምል ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም ይቺ ልጅ የተናገረችው ሁሉ ትክክል ነው። የተስተካከለ ያለ ያልተስተካከለው ጋራ ኤነርጂውን መጨረስ፣ ጨጓራውን መላጥ አግባብ ነው ብዬ አላምንም። የሆነ ሰው ይቀየራል ተብሎ ይሞከራል። የማይቀየር ከሆነ ደግሞ ራስን መርጦ መሸሽ ይሻላል ማለት ነው። በሽተኛ ከመሆን ራስን ነፃ ማውጣትም ትልቅ ለራስ ትብብር ነውና የማይለወጥ ሰው ጋር አላማ የሌለው ሰው ጋር ወይንም ደግሞ ለኛ ምንም ቫልዩ የሌለው ሰው ጋር ይስተካከላል፣ እንደዚህ ይሆናል ብሎ መድከሙ ምንም አስፈላጊ አይደለም። የምትደክሙ ልጆች ካላችሁ ራሳችሁን ማስመለጥ አለባችሁ። የማይሰማ አይሰማም። በቃ እዚህ ጋር የተቀየረ ስንት የማያደክም እንደውም እኛን የሚያግዘን ሲኖር ወደዛ ላሽ ማለት ይሻላል እንጂ ወይንም ደግሞ ተቀየረው ጋራ መሆን ይሻላል እንጂ አንድን ሰው ጋር ሙጭጭ ብሎ ራስን መጉዳት አግባብ አይደለም። ልጅቷ የተናገረችው በሙሉ ልክ ናት። በጣም ብዙ ጊዜ ትናገራለች፣ ስለሆነ ነገሮች አንስታ ታወራለችና ያ ነገሯ እጅግ በጣም ነው የሚያስደምመኝ። ትክክል፣ ምንም የተሳሳትሽው ነገር የለም። እነ ትክክል ብዬሻለሁ ማለት ነው የኔ ቆንጆ። ልጅ ነሽ ግን ይሄን ሁሉ ነገር ማወቅሽ ሁሌ ይደመማለሁ። አንዳንድ ሰዎች ከህይወት ተሞክሮ የሚያውቃሉ። በቀጣይ ቪዲዮ እንገናኝ። ሰላም።